ላችሁ ከኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ መጥቻለሁ ማለት ነው። ትንሽ ጠፍቻለሁ። ረመዳን እንደመሆኑ ትንሽ ስራ ስለበዛብኝ ማለት ነው የጠፋሁትኝ። እንደምታውቁት ሀገራችንን ሰላም ያደርግልን፣ አንድነቷን፣ ሰላሟን፣ ደስታዋን፣ መዋደድን፣ መፋቀርን ያብዛልን ማለት እፈልጋለሁ። እንደምታዩት እንግዲህ ኢትዮጵያ ውስጥ የምንሰማው ከቀን በጣም የተለያዩ ችግሮችን እየሰማን ነው። የወጣቶችን መሞት፣ የህፃናት መደፈር እንዲሁም የሴቶችን ጥቃት በጣም እያየን ነው ማለት ነው። እና ኢትዮጵያ ውስጥ እንደምታውቁት የእውነት የሰው ልጅ እንደ ቅጠል እየረገፈ ምንም መስሎ እንዳልታየ ሰው በትንሽ ነገር የሰውን ነፍስን ማጥፋት እንግዲህ እየተለመደ ሆኗል። የቀነኒ አዱኛ ሞት ሁላችንም አስደንግጦናል፣ በጣም አዝነናል። ወጣት እንደመሆኗ መጠን በድንገተኛ ማሟት ስለሆነ በጣም ልብ ሰባሪ ነው። ለቤተሰቦቿ፣ ለወላጅ፣ ለእናት አባቷ፣ በአጠቃላይ ለሙሉ ቤተሰቦቿ መጽናናትን እመኛለሁ። እናት አባት እያሉ ልጅ መሞት፣ ለእናትና ለአባት ቆሞ መቅበር በጣም ከባድ ነገር ነው፣ እንደምታውቁት ማለት ነው። በጣም ከባድ ነው። አስተምረው ከዚህ ነገር አድርሰው ቁም ነገረኛ ሆናላቸው ራሷን ይችላል በድንገት ማጣታቸው ለቤተሰብ ትልቅ ሀዘን ነው ማለት ነው። በጣም ከባድ ነው እንደምታውቁት። በሰው ሀገር እንዲሁም በሀገር ውስጥ በጣም በዚህ ዓመት በተለይ ወጣቶች ነፍሳቸውን እየተነጠቁ ይገኛሉ። በሰው እጅም በራሳቸውም በጣም ከባድ ነው። ከእንደዚህ አይነት ድንገተኛ ሞት እግዚአብሔር ይጠብቀን ማለት እፈልጋለሁ። በጣም ከባድ ነው። ታሞ መሞት እንዲሁም ለቤተሰብ በጣም ትልቅ ተስፋ አለው። እውነት ጸጸት ነው እንደዚህ ድንገት ሰው ሲሞት ለዘው በሰው እጅ እና በጣም ትልቅ ሀዘን ነው የሚሆነው። ለቤተሰቦቹ ሀቁን ያውጣላቸው ማለት እፈልጋለሁ። እንደኔ ህሊናቸው እንዲያርፍ ይሄ ነገር በግልጽ ቢታወቅ ማለት እፈልጋለሁ። እንግዲህ አንዳንድ ሰው እያወቃችሁ ነው እያያችሁ ነው የተለያየ ነገር ሀሳብ እንደሚሰጥ ያው ሶሻል ሚዲያ በተለይ ደግሞ የሰውን የመሰለውን በገባውና በተረዳው መሰረት ነው እያንዳንዱ ወጡ ሀሳቡን የሚሰጠው። እንግዲህ መጀመሪያ ላይ ራሷን አጥፍታ ነው የተባለው። ነገ ያደሩ ነገሮች ደግሞ እንግዲህ በሰው እጅ እንደተገደለች እና ቤቷ ውስጥ በመሄድ ፖሊስ እንግዲህ ምርመራ ባደረገው ምንጣፍ ስር ደም እንደተገኘና ከአሁን በፊት ደግሞ ስልኳን በመፈተሽ እንደምታዩት ምስሉ ላይ ከአሁን በፊት ድብደባ እንደሚደርስባት ፊቷ ተጎድታ እንደነበረ የተለያዩ መረጃዎች እየወጡ ይገኛሉ ማለት ነው። አንዳንድ ጊዜ ሴቶች ማለት ነው ትዳር ከያዝን ወይም ፍቅረኛ ከያዝን በኋላ እንደገና ወተን ሌላ ሰው መላመዱን፣ ሁለተኛ ነገር ደግሞ አብዛኞቻችን ጠንካራ እንሆናለን፣ ችግሮችን ለመፍታት እንችላለን፣ ነገ ይስተካከላል፣ ከነገ ወዲያ ይስተካከላል እያለን በጣም ነገሮችን በውስጣችን እየዋጥን እየተደበደብን እንዲሁም በጣም ችለን የምንኖር በጣም ብዙዎች አለን ማለት ነው። ከወንድ ልጅ የበለጠ ሴት ልጅ በጣም ነገሮችን ሰፋ አድርጋ በማየት በማገናዘብ ጉዟን እየገፋች የምትገኘው አብዛኛውን ጊዜ ሴት ልጅ ናት። እንግዲህ ይች ልጅ ሰው ምን ይለኛል በማለት የተለያየ ድብደባ እየደረሰባት እና ውስጧ እየተጎዳ ብዙ ነገሮች እንጀላ እስከዛ ይኖራለች። እንግዲህ ባልጠበቀችው ከዚህ የሚያደርሰኛል ባላላችው ነገር እንግዲህ ህይወቷን አታለች። በጣም ነው የምታሳዝነው። የእውነት ነው የምላችሁ። በጣም ከባድ ነው። ምን ሰይጣን ገብቶ እንግዲህ እንደዚህ ሊያደርጋቸው የቻለበት ምክንያት እኛ እርግጠኛ ሆነን ማውራት የምንችለው እሷ ህይወቷን እንዳለፈ ብቻ ነው እስካሁን እርግጠኛ የሆነው። ፖሊስም እንግዲህ ህዝቡ የተለያየ ሀሳብ እንዳይሰጥ ትክክለኛ መረጃ ብቻ እኔ ነኝ መስጠት የምችለው እስከዛን ድረስ ዝም በሉ፣ እኔ ከፖሊስ ጠብቁ ትክክለኛውን መርምሬ እስከምደርስበት ድረስ ብሎ እንግዲህ እስካሁን ምንም ያሳወቀ ነገር የለም። ቀነኒ ከሞተች እንግዲህ 10 ቀን እየሆናት ነው። እስካሁን እንግዲህ የደረሰበትን እንኳን ፖሊስ እስካሁን የነገረን ነገር የለም፣ ያወቅነው ነገር የለም። እኔም ይሄን እስከዛሬ ለምን ቆየ እንዴት የዕለት እንትኑን አላካፈለም ወይስ አልደረሰበትም ብዬ በራሴ ጥያቄ ፈጥሮብኛል ማለት ነው።
ነገሮች እየተዳፈኑ ዝም እያልናቸው በመጣን ቁጥር እንግዲህ ህዝቡ ላይ ይሄ ተጽዕኖ አለው ብዬ ነው ማስበው። ምክንያቱም ፖሊስ ግድ ማሳወቅ አለበት ያገኘውን የደረሰበትን የመረመረውን ይህ ነው ብሎ እንግዲህ ማሳወቅ አለበት እስከ ዛሬ ድረስ ብዬ አስባለሁ። ምክንያቱም በሰው እጅ ተገላም ከሆነ ራሷንም ካጠፋች ሰው ማህበረሰቡ እንዲጠነቀቅና ትምህርት እንዲወስድ ይረዳል ብዬ አስባለሁ። እንደምታውቁት እንግዲህ ብዙ ነው ኢትዮጵያ ውስጥ አንዳንድ ጊዜ የሞቱትን ብቻ ነው ጎልተን የተደፈሩትን የሞቱትን ብቻ ነው አብዛኛውን ጎልተን የምናየው እንጂ በወንድ በጣም ብዙ ጥቃት የሚደርስባቸው መጀመሪያ ሲቀርቡ በጣም አታለው እንደሚቀርቡ ተማሪዎችን እንዲሁም በጣም ወጣቶች ህፃናት እንግዲህ በጣም ብዙዎች አሉ። በጓደኝነት አንደኛ ኑሮ የሚያስገድድና እንድንቀራረብ የሚያደርጉን የኑሯችን ሁኔታም ከወንዶች ጋር እንድንቀራረብም ከትምህርት ቤትም በማህበራችንም በአኗኗራችንም ቅርብ እንዲሆን ያደርገናል እና በመለማመድ በመታየትም እንግዲህ ወደ ካለ ዕድሜያችን ብቻ ነገሮች አስገድደውን ፈልገንም ሳንፈልግም ሆነ ከወንድ ጋር እንግዲህ ትዳር ሳይኖረን ምንም አይነት ፊርማ ሳይኖረን በመፋቀርና ግንኙነት በእንትን በማለት ብዙ ሴቶች እየተጎዱ ካረገዙ በኋላ እንደማይፈልጓቸው ከተጠቀሟቸው በኋላ ደግሞ በጣም እኔ እንጃ ስለ ልቦና እየደረሰባቸው ልባቸው እየተሰበረና ጎዳና ላይ የሚወጡ በጣም ብዙ ሴቶች አሉ። በጣም አብዛኛውም ማለት ነው። በተለይ አዲስ አበባ ውስጥ እንግዲህ በጣም ህፃናት ልጅ አዝለው ያለ እድሜያቸው ስራ የሚሰሩ ልጃቸውን ላለመጣል ባልየው እንግዲህ ችግሩን ላለመጋፈጥ ነው አይደለ አልፈልግም ብሎ እርግዝና ከተፈጠረ በኋላ ጥሩ ይወጣል። ሴት ልጅ ግን ያችን ህፃን በጀርባዋ አዝላ በጣም ችግሮችን እየተጋፈጠች ጎዳና ወርቃ እየለመነችም ልጇን ላለመጣል በጣም ብዙ ሴቶች እንደዚህ የደረሰባቸው ኃላፊነታችን ያለ እድሜያቸው የሚወጡ በጣም ብዙዎች አሉ። አብዛኛው ወንድ ለዕለቱ ስሜቱ ብቻ እንደሚጓዝና ችግሮችን እስከ መጨረሻው ድረስ ላለመጓዝ ወደኋላ የሚቀር አብዛኛው ወንድ አለ ማለት ነው። አብዛኛው ይህን ብቻ መደፈርን እንግዲሁም ነፍስ መጥፋቱን ብቻ ነው አብዛኛውን ጎልተን የምናየው እንጂ ከስር ራሱ በጣም ብዙ በደል የሚደርስባቸው በጣም ብዙዎች አሉ። ይሄ ራሱ አንድ ከወንጀል የማይተናነስ ነገር ነው። ይሄ ነገር ሊታይ ይገባል፣ ሊመረመር ይገባል። ሴት ልጅ ብልጥ ካልሆነች በስተቀር ራሷን አሳልፋ የምትሰጠው ከሆነ በቀላሉ የምትገኝለት ከሆነ ወንድ ላይ ሴትን ዝቅ አድርጎ ለማኖር እንዲሁም ኋላ ቀርንን ለማድረግ ሆን ብሎ የሴትን ሕይወት ለመጫወት እንዳታርግ፣ እንዳትማር፣ ራሷን እንዳትቆም በራሷ ኃላፊነት እንዳይኖራት ማድረግ ይፈልጋሉ። የበታችን እንድትሆን እንድትረገጥላቸው ብቻ ነው የሚፈልጉ። እንድትታይ አይፈልጉም፣ እንዲያምርባት አይፈልጉም። የእውነት ነው የምላቸው አብዛኛውን በጣም ዝቅ አድርገው የሚያዩ መብት እንዳይኖራት የሚያደርጉ በጣም ብዙ ወንዶች አሉ ማለት ነው። የእውነት ነው የምላቸው እኔ ባየሁትም በአካባቢውም በምሰማውም በተለይ ከተማ ውስጥ በጣም አሉ ብዙ ግፍ የሚደረስባቸው ማለት ነው። ይሄ ነገር ለምን እንደዚህ ሊሆን ይችላል? የእውነት ነው የምላቸው አሁን ከተማ ላይ የማያፈቅር ማህበረሰብ አለ ብዬ አላስብም። በፍቅርም ፈልገውም ሳይፈልጉም ወደ አጉል ነገር ውስጥ ይገባሉ። በተለይ በከተማ በኩል እንደዚህ ለማድረግ ከትምህርት ቤትም ብቻ አመቸውና እንደዚህ አይነት ነገር ውስጥ ጥቃት ውስጥ ለመግባት በገጠር በኩል ግን እንደዚህ አይነት ነገር ኑሮውም ስለማይፈቅድም እንደገና ነገር በቤተሰብም ቁጥጥርም ስላለ እንደዚህ አይነት ነገር በጣም እየቀነሰ ነው። በከተማ በኩል ግን በጣም ብዙ ብልግናዎች በጣም ብዙ ነገሮች እየተደረጉ ይገኛሉ እና ይህን ነገር ራሱ ሴቶች ልንጠነቀቅበት የሚገባ ነገር ነው። እንደምታውቁት ሀገራችን ውስጥ ሕግ የለም፣ ምንም አይነት ነገር የለም። ወንድ ልጅ ካስወለደ በኋላ ጥሎን ቢሄድ አድራሻውን ያጠፋል። የሚኖርበትን ነገር አናቅም፣ የምንከስበት ነገር የለንም እና ለምን ለችግሮቹ ብቻ ተጋፋጭ ልንሆን የምንችለው ሴቶች ብቻ ነን ማለት ነው። ስለዚህ አንዳንድ ጊዜ ወንዶች ለምንድን ነው ሆን ብላችሁ የሴትን ሕይወት በአጭር ማስቀረት የምትፈልጉ በጣም ብዙዎች አላችሁ ማለት ነው። በጣም ብዙዎች አላችሁ። አንዳንድ ሰዎች ለምን ገንዘብ ማንስጭ ብሏት ነው፣ ማን አስገድዷት ነው፣ ለምን ጥለዋት ወጣም፣ ለምን እየተደበደበች ዝም ትላለች ብላችሁ ደግሞ አንዳንዶቻችሁ ልታስቡ ትችላላችሁ። የኢትዮጵያ ውስጥ አኗኗር ስንኖር ሌላ ነን፣ ሰው ሀገር ውስጥ ስንኖር ሌላ ነን።
ገብቷችኋል አይደለ? ኑሯችንም ስለሚያስገድደን ነው ማለት ነው። እኔ በአሁኑ ሰዓት ማለት የምፈልገው ካለን ራሳችን ልጃችን ወልደን በጣም እየተበደልን ከምንኖር ያገኘናትን ስራ ሰርተን ተለያይተን ልጃችን ማሳደግ እንችላለን ብዬ ነው የማስበው። ግዴታ እየተደበደብን ከወንድ ጋር መኖር የለብንም። የእውነት ነው የምላችሁ። ጠንክራችሁ ዝቅ ብላችሁ ሰርታችሁ ራሳችሁን ቁማችሁ እኔ እችላለሁ ጀግና ነኝ ብላችሁ መስራት ትችላላችሁ። የእውነት እየተደበደባችሁ እየተመታችሁ ግዴታ ወንድ ልጅ ጋር መኖር የለባችሁም ብዬ ነው የማስበው። ያገኛችሁትን ስራችሁ ያገኛችሁትን ሳትንቁ ለልጃችሁ መሆን አያቅታችሁ ብዬ ነው የማስበው። የእውነት ነው የምላችሁ። ጠንካራ ሁኑ፣ በራሳችሁ መተማመን ይኖራችሁ ማለት እፈልጋለሁ። የእውነት ነው የምላችሁ። ካልሆነ አይታችሁ ካልሆናችሁ መውጣት ነው። ዝም ብሎም እኮ መኖር ይችላል። ነገ ሌላ ወንድ ነው። አንዳንድ ጊዜ ነገሮች ሲደራረቡብን ፍቅር ከባድ ነው። ያን ነገር የምንወጡ አይመስለንም። ነገር ግን ለአንድ ሳምንት፣ ለአንድ ቀን፣ ለአንድ ወር ነው። ከዛ በኋላ ውስጣችን ስብራቱ ተመልሶ ደስተኛ እንደምንሆን ተስፋ አደርጋለሁ። ስለዚህ ሴቶችዬ ተከፍተን የምንቀር ነገር እንዳይመስላችሁ። ጠንካራ ሁኑ። የእውነት ነው የምላችሁ። ከእንደዚህ አይነት ህይወት ውጡ።